አላየኸኝም አልሰማኸኝም ከዳሱ በፊት ራሴን ጥዬ አትገረሙ የኔ ልጅ ሂዱ በቪዲዮ ግቢ በቪዲዮ እንዳለችው ጨክና ራሷን አጠፋች በቲክቶክ መንደር ጋር ይቀባዳል እዚህ ነው ህይወትን የማላምናት አቤት ቢዲያ አቤት አቤት ሰላም ጤና ይስጥልን ክብራት አድማጭ ተመልካቾቻችን እንዴት ከረማችሁልን እንዴት ናችሁ የዛሬው ዝግጅታችን እነሆ ተጀምሯል ሰብስክራይብ ያረጋችሁ ላይክ ያረጋችሁ ለሌሎችም ያጋራችሁ አብራችሁን ስለምትቆዩ እጅጉን ደስ ይለናል አብረን እንቆይ እንግዲህ የዛሬ መልእክታችን ነው ወደ ቪዲዮአችን እንሰማ ትሰማለህ አንተ ባትፈልግም በሰው ህይወት መግባት ወደድክም ጠላህም ሰዎች ግን ካንተ ህይወት አይርቁም በክፋት ፈትፍተው ሲያወቁ ቆጥረው እርምጃህን ከማር ብትጣፍጥ ከግራዋ መሮ ከፍቶ ትሰማለህ የገዛ ስምህ ነገረኛ ሆነ ደርሰባት ገፋም ራስን አግልለ ሌላን ባታስከፋም ወቅ መኖሪ የሚያመው ብዙ ሰው ይኖራል ስላላየህ እንጂ ሆድ የሚታይ ቢሆን ቆመ መራመድ ስንቱን ያቃጥላል ስለዚህ አሜም ተነስቶ አክስሞ ሊጥለ ቢለፋ ቢጣጣር አንተ ግን ምን ጊዜም ተስፋና እምነትህን በፈጣሪ ላይ ጣል ምክንያቱም ራስ ወዳድ ሆኖ የቅርብም የሩቅም በሚጎዳ ዓለም የሚያነሳህ እንጂ እግዚአብሔር ካንተ ጋር የሚወድቅ አይደለም ሰምተኸኛል ይቻላል ባላችሁበት አድማጭ ተመልካቾችም ሞራል ስጡት አጨብጭቡለት ጥር ምጥን ያለ በጣም ጥሩ መልእክት ምን ይጨመርበታል ወደ ቀጣዩ እንለፍበት መስሎኝ ነበር እኔን ብታስቀድመኝ ከሌላው መስሎኝ ነበር እኔን ብታስቀድመኝ ከሌላው አንተያይም ወይ ከአሁን በኋላ አትነካኝም ወይ አንዴ እንኳን እንደገና ስደተኛ አርከው በጣም የተነካ ሰው ድምጽና ሁኔታ ነው ድምጽ ይራሷ ነው ልብስ ሌላ ነው አይደል ዘፈንማ የሌላ ሰው ነው አይ አይደለም እሱ አይደለም የሚዘፍነው እሱ አይደለችም ያ ሊፕሲንክ ነው አንድ ግን ደግሞ የቬሮኒካ ድምጽ ነው እንዴ አይደለም መስሎኝ ነበር እኔ ደግሞ ነው አይሱ አይደለም ትልቁ ነገር አሁን እሷ ጋር የሚታየው ስሜት ለማልቀስም አትፈልግም እያለቀሰች ነው ኦኬ ደህና ነኝ ጉዳት አልደረሰብኝም ምንም አልሆንኩም የሚል ሐሳብ አለው ተያይዞም ደግሞ ህመሙን ከውስጥ የሚወጣውን ህመም ታየዋለህና እንደዚህ ህመማቸውን ሸፍነው ከልለው ያሉ ሰዎች አሉ ትልቁ ነገር የጠፋው ጥፋት አይደለም ሰውን መጠበቅ ነው ህመሙን የበለጠ የሚያከፋው ይህ ሰው የኔ መጨረሻ ታማኝ ሰው ነው ያለኔ ማንንም የለውም እኔ እንደውም እንዳልጎዳው እኔ እንደዚህ እንዳላረገው ብለው የሚያስቡት ሰው በኋላ ባልሆነ ሁኔታ ጎድቶ ይገኛልና ያንን መቋቋም መቻል ነው የሚከብደውና እንግዲህ ያደረጓቸውን መልካም ነገራት ያሳለፏቸውን ጊዜዎች የሄዱባቸውን የተቀመጡ የተኙባቸውን ቦታዎች በሙሉ ወደ ኋላ መለስ ብለው ያሰቡ እሱ እንዴት እንዲኔ ላይ ይቀየር ይችላል እንዴት እሷ ትቀየራለች በሚል ወደዚህ አይነት ስሜት ውስጥ ይገባሉ ሰዎች ብዙ ጊዜና እንግዲህ ቤቱ ይቅጠራው ነው ምንለው እንደዚህ አይነት ጉዳት ውስጥ አምኖም መከዳት ውስጥ አፍቅሮ መጠላት ውስጥ እንደዚህ የሚያልፉ ሰዎችን ተወክለን እንላለች እንግዲህ አሪፍ ስራ ነው ህመሟን በዜማ ይገልጣለች ያነቡስ ክስታ ይለዋል ቴዲ የኔ ልጅ ሂዱ በቪዲዮ ግቢ በቪዲዮ አኩርፈሽ ነው እናትሽ አለችኝ ልደትሽን ስቀር አኩርፈሻል በጣም ሹፌር አባት ሲሆን ናዚሩት ይውጣ እንጂ ሲፈልግ አይመጣም ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ
ይዘውራል መሪ እያነባ በጣም ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ ምን ያሳያቸው እንትኖቹን ሰምቼ ነበር ቲክቶክ ላይ ድምፁን ብቻ ለካ ያሲኖ ቪዲዮ መሆኑን አወቅ። ያሲኖ ቪዲዮ መሆኑን ያወቁት ቪዲዮ ሳይና ሹፌሮች ምናምን ከኋላ እያስገቡ የተጠቀሙት ነበር። በጣም የሹፌሮችን ስሜት በጣም እንትን የሚል ይመስለኛል፣ የሚነካ ይመስለኛል። በተለይ ረጅም ርቀት የጅቡቲ ሹፌሮች ምናምን በቃ ላይፋቸውን በደንብ የገለጸው ይመስለኛል በአጭር ደቂቃ። በሬዲዮ የምስጋና ፕሮግራማችን ላይ ሹፌሮችን አብዝተን አመስግነናል፣ ረዳቶቻቸውን ጨምሮ እና እንዳለመታደል ሆኖ እዚህ ሀገር ላይ በተለይ ማንም የጎበዝ አለቃ በበዛበት ጊዜ የተነሳ ቂም መወጣጫ የሚያደርጋቸው እነሱ ነው። ስንቱ ሹፌር ነው አሁን በየመንገዱ የቀረው። ልጆቹ በጉጉት አባዬ ካሁን ካሁን ይመጣል፣ ሚስትም ፍቅሬ ካሁን ካሁን ወደ እኔ ደጅ ያንኳኳል፣ ይደውልልኛል እያለች በጉጉት እየጠበቀችው በዛው ውሃ ሽታ ሆኖ የቀረ ቤቱ ይቁጠረው። የሹፌርን ነገር ማንም አያነሳም። ደሞዝ ይጨመርልኛሉ፣ ነዳጅ እንዲሆነ እንዲህ ተፈጠረ በሚል እንጂ የሹፌርን ስም ያነሳው ማንም አይረዳውም። የእውነት በጣም ትልቅ ዋጋ ነው የሚከፍሉት። በተለይ በየበረሃው በየመንገዱ የሚሉት ነገር አንዳንዴ የሆነ እንትን ቢኖራቸው ብዬ አስባለሁ። ወይ ከሆነ ብሔር ቢሆኑ ቢጮህላቸው ይኖርበት ብዬ አስባለሁ። ዝም ወይ በብሔር ወይ በሃይማኖት ምናምን ካልሆነ ጩኸትህን ማንም ይሰማው የለም እንጂ አሁን እንደ ሹፌር ምንም በየጊዜው የሚያልቅ እኮ አሁን የማህበረሰብ ክፍል የለ። በጣም አደጋ ውስጥ ነው ስራቸው። አንድ ጊዜ እንደውም በአንዴ ብቻ ራሱ 50 ምናምን ሹፌሮች ተይዘው ነበር እየተባለ እኮ ነው የነበር። በቃ ምንም እኮ በሚያግቱት ኤቭሪ ታይም እኮ ሹፌር ይታገታል፣ ከነረዳቱ ይገደላል ምናምን ሁሌ የሹፌሮች ገጽ ላይ የሟች እንትን ዜና አለ እና ግን ምንም ሚኒስትሪ ሚዲያ ላይ ምናምን ያን ያህል የውይይት ርዕስ ሲሆን አታየው። አሁን ሌላ ሰው ሲሞት ሁሉም ሰው በእርግጥ እኩል ነፍስ ነው ያለው፣ ትኩረት ማግኘቱ ምንም ክፋት የለውም። ለምሳሌ በቅርቡ አንድ እግር ኳስ ተጫዋች ሴት በታጣቂዎች ተገድላ ነበረ እና ይብዛ የሚነስም መወያያ ሆኖ ነበር፣ ዜና ሽፋን አግኝቶ ነበረ እና ይሄን የእሷን በዚህ መልኩ መወያያ መሆን ሹፌሮች እኛስ ሲሉ ነበረ። እሷን ለምን አወራችሁላት አይደለም፣ እኛስ ይህን ያህል ጊዜ እኮ በታጣቂዎች እንገደላለን፣ እንሞታለን፣ በየመንገዱ ይህን ያህል እንናገራለን፣ ግን ማንም ምንም ብሎ ልናያቅም። እሷም ኳስ ተጫዋች ነች፣ ምንም ጥርጥር የለውም፣ ስራውን ነው የምትሰራው። ማለፏ ያሳዝናል፣ ግን እኛም እየሞትን የነበረው አሁንም እየሞትን ያለ ነውና እባካችሁ ትኩረት ስጡን የሚል እንትን ድምፅ ሰምቻለሁና ያንን በጣም በሚገርም እንትን ነው ደግሞ የገለጸው ያሲኖ እንግዲህ የሞከርኩ ነው አለ። ሁለተኛ የሞከርኩ ነው እንግዲህ የአእምሮ ውስንነት ወይም ህመም ያለበት ሰው ሆኖ የሰራውን አየን። ሶስተኛው ይህ ስራ ነው እንግዲህ የእውነት በቃ ተሰምቶት ለሹፌሮች ድምፅ በመሆኑ ቪዲዮ ግቢ ምናምን ነው ላይፍ ህይወቱን ስለሚያውቀው መሰለኝ በሆነ ሰማው ያውቀዋል። እንደ ዝግጅት ክፍል በጣም ሳናደንቅ አናልፍም። በጣም ጥሩ ድምፅ እንደሆነ ነው ማስበው። ሁሉም ደግሞ ከነሱ ጋር ያልተቆራኘ የለም። እንግዲህ ሹፌር ቤተሰብ ይኖርሃል፣ እህትህ ታገባለች፣ ሹፌር ልጅ ሹፌር ነው። እንደዚህ ምንም ከማህበረሰቡ ሹፌርን ብለን የምንነጥለው ምንም ነገር የለም። ቀጥ ነው የሚለው የከተማው እንቅስቃሴ በሙሉ እነሱ ዋጋ እየተከፈሉ እየሞቱ በደማቸው። እኔ አንዳንዴ ከጦርነትም በላይ ነው ነገርየው። አንዳንዴ ተዘጋጅተህም እኮ ጦርነት ስትገባ መሳሪያ ይዘህ ነው የምትገባው። ይሄ ለሰላማዊ ጦርነት አንድን ዕቃ ከጅቡቲ ሊሆን ይችላል፣ ከደረቅ ወደብ ሊሆን ይችላል፣ ወደ አዲስ አበባ ለማምጣት ወጥተህ ጃኬትና ጃፖኒ እንጂ ይዘህ የምትወጣው መሳሪያ ይዘህ አትወጣም። እንደው አንድም ሁለቱን እንግዲህ ከመለስኩኝ ብለህ መሳሪያ አትይዝም።
ለሰላማዊ ጦርነት ነው የምትወጣው። ህይወትን ለማቅናት ነው። የኑሮን ውድነት እያየ ነው ስለ እውነት እና በጣም መታሰብ አለበት። ትንሽዬ ያሲኖ ስራው ላይ ሜቢ ማስተካከል የሚችልበትን መንገድ ካለ አሁንም እድሉ አለ ብዬ ነው የማስበው። የመኪና አደጋው መንስኤዎች ብዙ ሆነው ሳለ አሁን ቪዲዮ ኮል መሆኑ እኔ አልተመቸኝም። ገና መጀመሪያ ይህን ቪዲዮ እንዳየሁት ነው የተሰማኝ ስሜት። ገባ በሆነ መንገድ እኮ ማስረዳት አለበት። ለዛ ነው የተጠቀመው። ግን የሆነ አደጋ ደርሷል ነው ቪዲዮ ኮል እንዲህ ያዩ ስልክ እያወሩ ነው አደጋ። እንግዲህ አንዱ የአደጋ መድረሻ ምክንያት አንዱ ነው ስልክ ቪዲዮ ማየት ሳይሆን እሱ አንዱ ነው። ግን ብዙ ምክንያቶች አሉ። የመንገዱን ሁኔታ ታየዋለህ። ወገብ ዛላህን እኮ የሚሰብር ስፒድ ብሬከር ቀን ለምሳሌ ሹፌሩ ወደ ጅቡቲ ሲሄድ ያላየው ስፒድ ብሬከር ሲመለስ መጀመሪያ ተቆፍረው ይጠብቀዋል። እየነዳ መቶ ጉድጓድ ውስጥ ነው የሚከቱት። ከዛ ደግሞ ሲያሻው ይሄ የተረፈ ሬንጅ በሙሉ ይቆልልበትና መኪናው ወገብ ዛላውን የሚሰብር ይሄ ባሌስትራ ምናምን በሙሉ በጣም የተጎዳ መንገድ ነው። ደግሞ ብዙ በተለይ ከጅቡቲ መውጫውና ኢትዮጵያ እስከሆነ ኪሎ ሜትር ድረስ ያለው መንገድ በጣም አሰቃቂ መንገድ ነው። እዛ መንገድ ላይ ቀናትን ነው የምታሳልፈው አንዳንዴና እኔ የጅቡቲ ሹፌር ማሰብ ነው የሚከብደኝ እውነት ለመናገር። አሰቃቂ የስራ አይነት ነው ብዬ ነው ማሰብ። ፀሐዩ ምናምኑ ኤቭሪታይም መንገድ ላይ ነው የምትሆነው እና እንደው ስትለምደው ያው በቃ ኖርማል ይሆናል እንጂ ዝም ብለህ ስታስበው በጣም ቅጣት የሆነ ስራ ነው ብዬ ነው ማስበው። እና በዛም ያንንም እየሰሩ የሚከፍሉት ዋጋ ክብር ይገባቸዋል። በተለይ ይህንን ደግሞ በተለይ ጸጥታውን ማስከበር ያለበት መንግስት እሱ አሁን አንተ እንደ ግለሰብ መሳሪያ ይዘህ እንድትንቀሳቀስና እየተታኮስክ ሰርተህ እንድትገባ አልፈቀደም አይደል? እንደዛ ይመስላል እኮ አሁን ባለፈው የተባለው ነገር እንደዛ ይመስላል። ከባድ ዋናው ነገር ታሰብ አለበት። የእውነት ትልቅ በቃ ቤት የሚጠብቋቸው ሰዎች አሉ። እሱ በቂ እኮ ነው የእውነት እሱ ይታሰብ ነው። ያሲኖን በጣም ማድነቅ እፈልጋለሁ። እኔ እንትና ተቆርጣ በቪዲዮ ግቢ ምናምን የምትለዋ የሆነ ሹፌር ላይቭ ላይ የቀረጸው ሆኖ የሆነ ሰው ስሜቱ ተነክቶ ግጥም ይጻፈን እንጂ መስለኝ ይሄ ሁሉ ውስጥ አሁን በዚህ ግጥም ውስጥ ስቶሪ ሁሉ አለ። የሆነች ልጅ ጻ ልጅ ልትምታከብር አባቷ ግን ሊገኝ አልቻለም። በቪዲዮ ግቢ ና ይላትና ከዛ በኋላ ያ ግጥም ይመጣል ምናምና የያሲኖን ፈጠራ በጣም ማድነቅ እፈልጋለሁ። በዚህ አጋጣሚነት በአጭር ደቂቃ ስቶሪ የተሸከመ ሀሳብ ተባረክ። አይ በጣም ምርጥ ስራ እየሰራ ነው። ናይስ ያለ ኮሽታ ያለ ግርግር አዝግሞም ቢሆን ይደርሳል እግር። ለእኛ ሲሉ እንጂ ማሰብ ለትውልድ የግድ ሆኖበት አያቶቻችን ጣሊያንን ገለው ይህንን አገር መቼ ኖሩበት። ቀረብ ብሎ ቢጠይቀው ሰው ምናልባት ከፍቶት ይሆናል አዞ የሚያለቅሰው። መንገዱ ግሩም ህንፃ ነው ቆሟል፣ አልደብቅም ወጣቱ ታሟል። ፊት ብቆምም መሮኛል የሚል ቃል አንጠልጥዬ አላየኸኝም አልሰማኸኝም ከዳሱ በፊት ራሴን ጥዬ። አትገረሙ የወደቀውን ሰንደቅ ቢያነሳም ሚቆርሰው የለም እንኳንስ በወግ ወልዶ ለመሳም። ምርት ደብቁ ዋጋ በሚያንር ሆዳም ነጋዴ አገር ተርቦ ይሞታል እንዴ? አንተ ነጋዴ ራስ ክንግምግም በወገን ላይ እንዲህ አይነት ተንኮል አይደረግም። መሬት ሲወረር ሆ የሚል ጀግና ያን ባለ ዝናር አታኮላሸው አታጀዝበው ዋጋ በማናር። ሹመኛ ሁሉ ትገዛ እንደሆን አደበ ግዛ አንተ ጠርቅተህ የሚራብ የለም አለበለዚያ። የወጣት ጉልበት ብረት ያጣማል ወርቅ አስቀጥቅጠው አትበለው ሰነፍ ዕድል ሳትሰጠው። በብሔር ታጥረህ አትመዝን ሰውን አማራ ትግሬ እያልክ አትፎግር እንደሆነ እንትን ስትሞት ሰማይ ቤት ይዘህ አትሄድም ኦሮሞነትን። ግጠም አትበለኝ ወንድሜ እንግደልበልና ዘራፍ ሁሉንም የሚያል እግዚአብሔር አለው ጊዜ የሚባል ኃይለኛ ጅራፍ። ላለመረታት ልክ ነኝ ብለህ ብትገግም እድል አንዴ ነው አይደገምም። ስለዚህ አባት አይኑ ደም ለብሶ ደፍርሷል። የእናቴ ማሐዘን ቁመት ክን ደርሷል። ገበሬ ርቦታል እሱ ግን አርሷል። ጥቂቱ ጠግቦ አብዛኛው ደቋል። የእናንተም ጆሮ ከኛ ፈርቋል። እኔ ግን ፊት ብቆምም መሮኛል የሚል ቃል አንጠልጥዬ አላየኸኝም አልሰማኸኝም ከዳሱ በፊት ራሴን ጥዬ። እዚህ የዳስ ጣል ጉዳይ ግን የእውነት በሌላም ቪዲዮችን ብለነዋል። በየቦታው እያስጮኸ ነው ያለው። ሁለት ኢትዮጵያ ያለች ይመስላል። እንግዲህ በጣም የተከፋ ያዘንና ተመልከቱኝ የሚል ሰው አለ። በአንድም በሌላም መንገድ ደግሞ እንግዲህ የሆነ አጥንት የሚጋጥ አጥንት ይዞ ደግሞ ልክ እንደሚናከስ ውሻ የሚጮህ ደግሞ ሰው አለ በየቦታው። አንተ የምትጮህ ውሻ የሆነ ቀን ድጋሚ ትራበዋለህ። ግን አትሊስት የራባቸው ደግሞ
እንዲጮሁ ደግሞ ይፈቀድላቸው። ይሄ ነው ለመማረር ወይ ደግሞ እንግዲህ አሉታዊ ሀሳብን ለማምጣት ሳይሆን የሆነ ሰው የሆነ ጥያቄ ሲፈጥር ወይም ሲያነሳ ለምንድን ነው ይሄንን ጥያቄ ያነሳው ብሎ መጠየቅ አግባብነት አለ። ለወጣቱ ምን አደረግንለት? በስደት እያለቀ ነው በበረሃ። አሁን እንኳን በቅርብ እንኳን የሰማነው ዜና ሙሉ በጀልባ ተጭነው የነበሩ ናቸው ባህር ውስጥ ሰጥመው የቀሩት። ከዛ ውስጥ ኢትዮጵያውያን፣ ኤርትራውያን አሉ፣ ሌሎችም አሉ ተብሎ ግን ብዙዎቹ ደግሞ ኢትዮጵያውያን እንደሆኑ ነው የሚታመነው። ስለዚህ የሆነ ነገር ከነገርየው በላይ መነገሩ ነው በጣም እየቆጠቆጠን ያለው። ከባድ እንደማመጥ አንዲት ሀገር ናት ያለችን። በዚች አንዲት ሀገር ሁሉም ሰው ደስ ብሎት የሚኖርባት ሀገር ነው። እንግዲህ ይከብዳል በጣም። ግጥሙ ግን በጣም የሚገርም ግጥም ነው። ያሬድ ሲሳይ ነው እንደተለመደው በጣም ሚዛን የሚያነሱ ስራዎችን ይዞ አላየኝም ከዳሱ በፊት ራሴን ጥዬ የሚለው አንዳንድ ቃላት እንዴት ደስ ይላሉ። ግጥም ሲጥም ትላለህ እንደ ዶሮ ቅልጥም። ስነት ሪስፔክት በጣም ቆንጆ በጣም አሪፍ ነው። መልእክቱ በጣም ቆንጆ ግጥም። ጸጉሬን እየታጠብኩ ሳሙናው ጭቃ ላይ ወደቀብኝ ማለት ነው። ይሄ ጭቃ እንዲያነሳ የቆሸሸ ነገርን እንዲያነሳ የምጠቀምበት ሳሙና ለራሱ ጭቃ ነው የመሰለው። ለምን? ጭቃ ውስጥ ስለገባ። ነገር ግን ተፈጥሮ ባህሪው ማንጻት ነው። እንደዚህ አይነት ማንነት ያላችሁ ለመፍትሄ ተፈጥራችሁ፣ ለማንጻት ተፈጥራችሁ፣ ችግር ለማስወገድ ቤተሰባችሁን ከጭቃ ውስጥ ለማውጣት ተፈጥራችሁ፣ ግን ባይ ዲፎልት ጭቃ ውስጥ የተገኛችሁ፣ መከራ ውስጥ የተገኛችሁ፣ ውስጣችሁ ለንጽህና የተፈጠረው ነገር ግን መልካም ያልሆነ ነገር ውስጥ ያላችሁ ሰዎች እንደዚህ ሊገጥማችሁ ይችላል። ነገር ግን ይሄንን ነገር ላንጻው ብዬ ብጀምር፣ ወደ ንጽህና ላምጣው ብዬ ብጀምር ተመልከቱት። የብስ ነው ጭምልቅልቅ የሚያደርገን። አያችሁ፣ በህይወታችሁ ላይ ለውጥ ልጀምር ብላችሁ ስትነሱ የብስ ነው ጭምልቅልቅ የሚለው ነገሩ እየባሰ ነው የሚሄድባችሁ እንጂ ወዲያውን ወደ ንጽህና ላትመጡ ትችላላችሁ። ይሄን ለማንጻት ጊዜ ይፈልጋል፣ ጊዜ ይፈጃል። አሁን ነጻ ብዬ እንኳን ሳስበው አያችሁ የመጨረሻ ፐርፌክሽኑ ብዬ የማስበውን እዩት። እንደዚህ ሆኖ ነው የሚገኘው እና የመጨረሻ ፐርፌክት እስከሆን ድረስ ወደ ስራዬ አልገባም ብላችሁ የምታስቡ ከሆነ ይኸው መጨረሻችሁ እንደዚህ ነው። መቼም ይሄ ነገር እንደዚህ ማሸው ከሆነ አይነጻም። ነገር ግን ስራው ማንጻት ስለሆነ አያችሁ ፐርፌክትም ሳይሆን ቀጥታ ወደ ስራው ሲገባ ተመለከታችሁት አሁን እንዴት እንደሚሆን እንዴት እንደነጻ። ሁልጊዜ ፐርፌክት እስክትሆኑ አጠብቁ። ወደ ሆነ ጉዳዮቹ ለመግባት የግዴታ እንትኔ ተስተካክሎ ብላችሁ አጠብቁ። ከነ ችግራችሁ ወደ ተጠራችሁ ዓላማ ወደዛ ወደሚታያችሁ ነገር ተጓዙ። ያኔ እዛ ውስጥ ያለው ስራ ነው እናንተ ንጹህ የሚያደርጋችሁ፣ እናንተ የተሻለ ሰው የሚያደርጋችሁ። በተገኘው አጋጣሚ ሁሉ ማስተማር አሪፍ መረዳቱ። ይሄ ልጅ በነገራችን ላይ በጣም እንደውም ጠፋ ብሎ ነበር ከሰሞኑ። በጣም እኔ አሁን በዚህ ቪዲዮ ነው ያወቅኩት። አረ ረጅም ጊዜ ሳየው ቆይቻለሁ። እና የሚገርምህ በጣም በቀላል ነገር ትኩረት በማንሰጣቸው ነው ትምህርት የሚፈጥረው። ናይስ ትምህርት እኮ የትም አለ በነገራችን ትምህርት የትም አለ። አሪፍ ነው። ለመማር ዝግጁ ከሆንክ ሁሉ ነገር አስተማሪ ነው ይባላል። ምንም ተጨማሪ ነገር የለም። መልዕክቱን በደንብ ነግሮት። በእርግጥ በጣም የተሟላ ነው ስራው። ባርኮት ከዚህ በፊት በሰራው ስራ ላይ አንስተን ነበር ተመሳሳይ ነገር አይደል? ያው እንግዲህ ክብራን አድማጭ ተመልካቾች ምናልባት የምታስታውሱት ከሆነ ያንን ቪዲዮአችንን ሁሉም ሰው በህይወቱ የተደሰተበትና የተሻለ ደረጃ ላይ ነኝ ያለበትን አጋጣሚ ነው መለስ እያለ ማስታወስ የሚፈልገው ነው። በፎቶም የሚያስቀረው ጸጉራቸውን ተሰርተው ያማረባቸው ቀን፣ ቆንጆ ልብስ የለበሱ ቀን፣ ጸጉር ቁርጥ ቆንጆ የተቆረጡ ቀን፣ ወንዶች እንደዚህ አይደል የሚነሱት ፎቶ እና ለሌላው ግን የመጨነቅ ምክንያት ሊሆን አይገባም እና ማስተዋል በጣም ያስፈልጋል። የሆነ ጊዜ ላይ አንድ ልጅ ሲያወራኝ ምን አለ፣ እንግዲህ አብረው ከተማሩት ልጆች ጋር በጣም ትልቅ ልዩነት እንዳለው ነበር የሚያስበው
በሚፖስቱት ማለት ነው። እሱ ደግሞ ደፋ ቀና እያለ የራሱን ጥሪት እያያዘ ያለው ምናምን ጎበዝ ልጅ ነው። ከዛ አገኛቸው የሆነ አመት ጠብቀ ምናምን ትገናኙ አለ እንዴ ያ ሁሉ የሚፖስተው ስናል እንዴ ምን እየሰራችሁ ነው? በቃ ልጆቹ እንዳልኩ የሆነሽ ሌጀር ታይማቸው ምናምን ጠብቀው የሆነ ደስ ያላቸውን ወቅት ምናምን የቆረጡ ቀን ቁርጧን ምናምን ሲጠሪዋልና እንዴ ምንድነው አልኩኝ አለ። እሱ እንደውም የተሻለ ነው ሲያየው እና ሁሉም ሰው ቤስት ሞመንቱን ነው የሚቀርጸው። ራስን ማወዳደሩ አግባብ አይደለም ለማለት ያህል የእናት አለመኖር ችግር ትላል መጫወቻ ያረጋ ጥሩ ነው አሉ አይደል? አንዳንድ ቪዲዮዎች እንደዚህ እኮ አሉ። ከእናት ጋር ሲሆን ልጅና ከአባት ጋር ሲሆን ኳስ እያየ ላዩ ላይ ይሄ ባለ ወንፊት እንትን ጭኖበት ቁጭ አድርጎት ልጁ ምንድነው የሚያባየ እያለ ግራ ተጋብቶ ምናምን። ግን ትልቁ ነገር ለልጆቻችን እነዚህን ነገሮች አጽድተን እናስረክብ ነው ቁም ነገሩ። ማለት ጥላቻን፣ መከፋፈልን፣ ብዙ መጥፎ የሆኑ እንግዲህ ከኛ ማለፍ ያለባቸውን ነገሮች ወደ ልጆቻችን አናስተላልፍ ነው። አጽድተን እናሳድጋቸው፣ አንክተትባቸው። እኔም እንግዲህ ልጆችን ወደታች መለስ ብለን ስናይ እኔም ልጆች ስላሉኝ ጣዕምን እንኳን እኛ ነን የምናስለምዳቸው። ጣዕምን ለምሳሌ ወተት ሲጠጡ በስኳር አድርገህ ከሰጣቸው የወተት ጣዕም ስኳር ያለው ነው። ባዶን ከሰጣቸው የወተት ጣዕሙ ባዶ ነው እና ጥላቻንም እንዲሁ ነው የምንሰጣቸው። ምንም የማያውቁት ለነሱ ጥቁርነት ከለሩን ልዩነቱን አያውቁት፣ በብሔር አያውቁት፣ በእምነት አያውቁት ልዩነቱን። ግን እኛ ምን እንላለን? እገሌ አንተ ነው፣ እገሌ አንተ አይደለም፣ እገሌ እንዲህ ሲያረገን ነበረ፣ እገሌ ምናምን የሚሉና መጀመሪያ እኛ እንጽዳ፣ እስኪ አይምሮ ይጽዳ ይስተካከልና ልጆች እንደዚህ ካልሆነ ደግሞ ወይ እንግዲህ ከተቻለ አለመውለድ ነው በቃ። እኛኑ ምንደግም ከሆነ የታጠርንበት ክፋት አሁን ባለንበት ሁኔታ ምንቀጥል ከሆነ ባንወልድ ነው የሚሻለው። የኛው ክፋት አይበቃም ሌላ ክፋት ምንጨምረውና ጥሩ ምሳሌን ያሳየን ያርግለት ነበር ይሁን ለከለሁላችንም ያርግ በጋራ እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒ ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከመሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የእኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበርም። ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችን ነፍስ በገነት ያኑርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር። ሌላውንም ቆይ ቀጥለው ሌላም ማለት yeroo tokko hojjettanis waan baay'ee gootanii isiniin darbu. Jireenya akka barbaadanitti jireenyi akkasiin barbaadanitti isiniin jiraatamu. Kanaafiyyuu biyya lafaa kanarraa wanti boqonnaa namaa kennu yoo jiraate du'a qofaadha. Anis amma guyyaa irraatti waan hojjedhee isin jibbisiisee isin gaddisiisee warri jirtan dhiifaman haa godha. Anaafi guyyaan irraa guyyaa boqonnaa kootiiti. Yeroo gaarii qabaadha jechaan qabu bakka. Anaaf kun guyyaa dhumaati. Guyyaan boqonnaa koos har'adha. Isin jaalladha. yeroo gaarii qabaadha. ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው።
ትልቁ ነገር አሁን አዶናይ ሪያክት ያደረገበት ተብሎ የመጣው ቪዲዮ ላይም መሰረት ያደረኩበት ምክንያት ቃሏ የመጨረሻ ቃሏ ይሄ ነው። ራሷ ላይ እርምጃ ከመውሰዷ በፊት ስለዚህ ተረጋግጠ ነው ነፍሷን በፍቃዷ አዎ ምክንያቱም አሁን በተደጋጋሚ የተለያዩ ቪዲዮዎችን ሳይቆይች ያለው ይሄ ነገር ሀፕን ካደረገበት ጊዜ ጀምሮ አድናቂዎቿ ከ833,000 በላይ ተከታይ ያላት በቲክቶክ ወደ 190,000 ምናምን ገደማ ደግሞ የፌስቡክ ተከታይ ያላት እና በሁለቱም ሚዲየሞች ነው ያሳወቀችው ይሄን እርምጃ እንደምትወስድ። አዎ ምንድነው መሰለ እንግዲህ አሁን ዲቴል ወደ ጓደኛ አላት በትዳር ነው የሚለው እንግዲህ ብቻዋን ነው ደግሞ ይሄን ሁሉ ስታረግ የቆየችው። እሱ ነገር ትንሽ ግራ አጋብቶኛል። ዋና ነገር ግን እንደ ምክንያት የቀረበው ራሷን ለማጥፋት የሰዎች ኮሜንቶች፣ ስድቦች እነሱን መቋቋም አለመቻሉ። አሁን ምናልባት የኦሮምኛውን ሙሉ ትርጉም ብናገኘው ቃል በቃል ያለችው ነገር ምንድነው እኔም ያስቀየምኳችሁ ካላችሁ እናንተም እንዳስቀየማችሁኝ ይቅርታ አድርጌላችኋለሁ ብላ ነው መጨረሻ ላይ የዘጋችው። እና ኮሜንቶቹ የሚሰጧት ሀሳብ አስተያየቶች በጣም ኦፌንድድ የሚያደርጉ ይሄ ያለ አይደለ ሶሻል ሚዲያ ላይ ጥሩ ነገር የሚል ሰው ማግኘት እኮ ነው የሚከብደው እንጂ በጣም ብዙ ነገር ልትባል ትችላለህ። በአንተም ደግፈውም ሊናገሩ ይችላሉ፣ ተቃውሞም ሊናገሩ ይችላሉ። ሰው የሚገባው ለመደበር አይደል እንደዛ ማለት ምንም ሊናገር ሊል ይችላል። ግን አሁን ምን መሰለህ እኔ አሁን በትልቁ የእውነት የወጣቶቻችን ይሄ ፍራጃይልነት ተሰባሪነት እኔ በጣም እያሳሰበኝ ነው ያለው እንደግል። አሁን ደግሞ ልጆቹ ጋር በትንሽ ነገር ወደ ረጅም እርምጃ የሚሄድ አርቀውት በቃ ለምሳሌ ትናንትና የገጠመ የሆነ አስቸጋሪ ነገር ወይ ዛሬ ወይ ነገ ይፈታል፣ ወይ ደግሞ ባይፈታ እንኳን አንተ አይምሮህን አዘጋጅተህ ያ ነገር አንተ ላይ ምንም አይነት አሉታዊ ተጽዕኖ እንዳያመጣ ማድረግ ትችላለህ። ወይ ትላመደዋለህ፣ በትንሹ ትላመደዋለህ፣ ወይ ደግሞ አልፎ ታየዋለህ። እንደ ምሳሌ አንዴ ከዚህ በፊትም ሬዲዮ ላይ አንስቼዋለሁኝ። እዚህ ኦሎምፒያ አካባቢ ኦሎምፒያ ከንትን ጀርባ ቦሌ ከኦሎምፒያ ጀርባ ያሉት ቤቶች አሁን ብዙዎቹ ፈርሰዋል። የአርሴናል እና የማንቸስተር ደጋፊዎች አሉ እና ማንቸስተር ዩናይትድ ካስታወሳችሁ ቫምፐርሲ መጀመሪያ ጎሉን ሁለተኛውን ሄነሪ በቴስታ ያገባና 2-1 መጀመሪያ ሩኒ ባገባው ማንቸስተር ይመራ ነበረ። 2-1 አርሴናል አሸነፈ። ሲያሸንፍ ወንድማማቾች እኮ ናቸው። አንዱ የማንቸስተር ደጋፊ ነው፣ አንዱ የአርሴናል። ሲያበሽቀው ምን ሲለው ገባና በገመድ ታነቀና ራሱን ህይወቱን አጠፋ። ቅዳሜ ዕለት ነው እንደዚህ ይሄ ጨዋታ የሆነው። ማክሰኞ ነው ረቡዕ ዕለት ከሮማ ይጫወት ነበር በቻምፒየንስ ሊግ። ማን? ማንቸስተር ዩናይትድ 7-0 ነው የረመረመው። ይሄ ልጅ ቅዳሜ ራሱ ላይ ያንን እርምጃ ወሰደ። ማክሰኞ ደግሞ ማንቸስተር 7-0 አሸነፈ። በእነዚህ ቀናት መካከል ልጁ መታገስ ችሎ ቢሆን ኖሮ የሚደግፈው ቡድን ሲያሸንፍ ያይ ነበር። እና ችግሮቻችንም በዚህ መልክ ነው ከኛ የሚወገዱት። ምናልባት የሆነ ሰው ነይ ብሎ የሆነ ምልክት ማሳየት ሲጀምር ነይ ብሎ የሚቆጣ ሰው ቢኖር ኖሮ አሁን ምንድነው በልጅነት ይወጣል፣ መካሪም የለም ምንም የለም። ቲክቶከር ደግሞ ሲሆነውን ገንዘቡ አለ፣ ዩቲዩበር ሲሆኑ ገንዘቡ አለ፣ ይከራያሉ። ሌላ ቪዲዮ ላይ ይቻሉ ካሉበት አካባቢ አዲስ አበባ መጥተው ሶፋ ምናምን ለቤታቸው ለመግዛት ቤቱን አተውት ቁጭ ብለው ላይቭ ገብታ ሶፋ ምናምን የምታቀርቡ ዴም አርጉልኝ አይነት እዚህ እንኳን ሜድ እንኳን ሳይችሉ ማለት ግን ይኸውልህ ሀብት አለ እጇ ላይ ህይወት ለሷ በቃ በጣም ቀላል፣ መታወቅም ቀላል ነው፣ መጥፋትም ቀላል ነው። አሁን እንግዲህ ሰዎች ስለኔ ያወራሉ ብላም ሊሆን ይችላል ራሷ የምታጠፋው። እየፈረድኩ አይደለም፣ ስለሞተ ሰው በመላምት ነው የምናወራው እንጂ አንዳንዴ የሆነውን ነገር ማንም ማለት አይ ነገሩን ነው እኮ የምልህ። በቃ አሁን ፌመስ ነኝ የኔ ሞት የሚያስቆጫቸው ሰዎች አሉ።
ወይ ደግሞ ስሜቴን እንዲረዱ ነው ስሜቴን እንዲረዱ ብላም ልታስብ ትችላለች። ገባ አንዳንድ ነገሮች እንደዛ ነው እየሆኑ ያሉት እና እንመርምር። ልጆቻችን አዋዋላቸው እንዴት ነው? እነማንንስ ነው የሚያደንቁት? ሲያደንቁ የሚያደንቋቸው ሰዎች ምን አይነት ካራክተር ይታይባቸዋል? እቺ ልጅ እኮ ገና ህይወትን ያጣጣመች ልጅ አይደለችም። ልጅ ናት እንደው ሰውነት ይዟት ምናምን እንጂ ልጅ ናት፣ ታስታውቃለች። ገና ስንት ህይወት እኮ ስንት አርጮም ያላት ስንት ደግሞ ድጋፍ አላት ላንተ እና በጣም ይተኮር ማለት ነው። በቃ ሁሉ ጊዜም በጣም መጥፎም ቢሆን በጣም ጥሩም ነገር ቢሆን ማለፍ እንደሚያልፍ ቢያንስ ማወቅ ያስፈልጋል። እንኳን መጥፎ ጥሩም ያልፋል እና ህይወት ደግሞ ማለት ብዙ ሌላ እንዳትቀጥል የሚያደርግ ነገር ብዙ አለ ማለት አይደለም። እንደዚህ ራስ ላይ ወሰነ ሳትፈልግም ራሱ ሰዎች በመጣር ነው የሚያልፏቸው ነገሮችን ወደ ተሻለ ነገር ለማለፍ ማለት። ስለዚህ ያው የሶሻል ሰፖርት ማነስ እኔ የሚመስለኝ እስካሁን የምናያቸው ነገሮች እንዳለ እነዚህ ራስን ለመጉዳት የሚደረጉ ጥረቶችና እንደዚህ ሲሳካም ባይሳካም መጥፎ የሚያደርጋቸው ነገር ወይ ደግሞ ሰፖርት ማጣት ነው የከፋ የሚያደርገው። አሁን የሆነ ህመም ሲኖር የሆነ መጎዳት ሲኖር ቢያንስ እንኳን የእናት አባት፣ ወንድም፣ እህት፣ የሃይማኖት አባት፣ ጓደኛ፣ የቅርብ ሰው፣ ጎረቤት በቃ በቀን ውስጥ የሆነ ሰው የምታገኘው የምታናገረው ሰው ቢኖር አሁን እነዚህ የሶሻል ሚዲያ ኢሉዥን ደግሞ አሁን 180,000 ሰው አለኝ ትላለህ፣ ግን ማንም ሰው የለም። 800 ምናምን ነው 833,000 ጭራሽ ግን ማንም የለም ማለት ቢኖሩ ኖሮ አሁን እንዳልከው ገመድ እያሳየህ ምናምን ሮጠው ሄዱ። የሚገርም ዘመኔ እና ዋጋ የለውም ልልህ ነው እኮ አንተ ነገር ላጠናክር እኮ ነው። ቪዲዮን አየሁት ባይዘወይ እሷን ለማዳን ብለው በጣም ሮጠው የሄዱ ሰዎች ምናምን ተብሎ ያየሁት ቪዲዮ። ከየት ወዴት የሚሄዱት አጠገቧ ነበሩ? ይኸውልህ አካባቢዋ ቤቷን የሚያውቁ አድናቂዎች አሉ። ወደ እሷ ሙቭ አደረጉ እና እኔ ላብዛላችሁና ቁጥሩን ከ50 ሰው አይበልጥም። ሊያተርፋት ምናምን አይደለም። በኋላ እንኳን ዜናውን አይቶ ቤቷን የሚያውቅ ወደ እሷ የሄደውን ቁጥር ብነግርህ 50 እንኳን አይሞላም። እና አየር ላይ ነው በቃ በኤሌክትሮኒክስ ነው። አየህ አንዳንዴ ሀሳብ ነው እንጂ በነገራችን ላይ ሞት ማለት በጣም የተሸናፊዎች የመጨረሻ እርምጃ ቢኖር እና ደግሞ በሌላ አባባል ሰልፊሽ የሆኑ ራስን በጣም የወደዱ ሰዎች የሚወስዱት ትንሹ እርምጃ ሞት እና በቀላሉ ልታረገው የምትችለው ነገር ግን ፈሪ ሆነ ማቆም ፈልገህ የምትወስደው እርምጃ ነው። በመቀጠል ውስጥ በጣም ብዙ ህይወቶች አሉ። ሌላውና ትልቁ ነገር ከዚህ በፊትም በሌላ ዝግጅቶች ላይ ምናምን አንስቼዋለሁ። ወጣቶች የሚሰባሰቡባቸው የሚያወሩባቸው አሁን በፊት እኔ ራሱ መመራው ምሳሌ ኢትዮጵያ ወጣቶች ማህበር የሚባል ነበር እዚሁ 4 ኪሎ ላይ። በጣም በትንሹ ነው የምላችሁ በየውይይታችን ከ100 ሰው ያልተናነሰ ወጣቶች ይመጡ። የሻይ ቡና ጠጡ ስነ ስርዓት ነው። ሻይ ቡና እየቀረበ መወያየት ነው። በወጣትነት ላይ ስለሚያጋጥሙ ችግሮች እናወራለን። ስለ ፊውቸር ፕላን፣ ስለ እቅድ፣ ስለምን ከትዳር በፊት ሴክስ ወይም ግብረ ስጋ ግንኙነት ከትዳር በፊት ከትዳር በኋላ ምናምን የሚሉ ሁሉ ውይይቶች አሉ። የሚገርም በዛ ሰዓት ይወራል። ፍቅረኛ መቼ ነው መያዝ ያለበት ምናምን የሚሉ ውይይቶች ነበሩ። እንደዚህ አይነት እድሎች አሁን የሉ። ሙሉ ለሙሉ የሚባል ደረጃ ተገናኝተህ የምትነጋገርበት ማለት ነው። አየህ ባለፈው ምንድን ነው ኔትወርክ ተቋርጦ ለካ ቤተሰቦች የጥሩ ሰዎች ናቸው ና ሚል አድጓል ለካ ምናምን የሚልም አለ። አሪፍ ሰዎች ናቸው ቤተሰቦች ይላል። እውነት እኮ ነው ማለት የዛን ያክል ተጠፋፍተናል። ርቀት እንኳን ሳይኖር እና ሶሻል ሰፖርትም ሲስተሙ ያው የህይወታችንም ያኗኗሩ አካሄድም ማህበራዊ የሆነ ከባድ ነው። እነዚህ ነገሮች እኮ መደጋገፉ ምን ማለቱ አንዳንድ ጊዜ ቀጥሎ ይመጡ ነገሮች ናቸው። ግን በፊት መጀመሪያ የነበሩት እነሱ ናቸው። ለምሳሌ በጣም ሀብታም ስለሆኑ አይደለም ሰዎች ቡና እየተጠራሩ ቤት ውስጥ የሚነጋገሩት ምናምን እኮ የሀብታም ስለሆነ ተረጋግተን የምትኖረው እኮ እሱ ነገር ፎር ግራንትድ ነው። ምንም ጥድፊያ የለም። ግን ሀብታም ግን ሆኖ አይደለም አይደል? ያለፈው ጊዜ በጣም የተሻለ ጊዜ ነበር ብዬ አስባለሁ። አንዳንድ ጊዜ
ለምሳሌ ትማራለህ፣ በቃ አለቀ። ትማራለህ፣ ስራ ታገኛለህ። ፎር ግራንትድ ነው። ለምሳሌ አንድ ልጅ ከተማረ ምንም በቃ ስራ ማግኘት አለማግኘት ጉዳይ አልነበረም። ክፍለ ሀገር እንደውም አልሄድም ብሎ መማረጥ ካልሆነ በስተቀር ከእኛ ትንሽ ቀደም ብሎ ምደባም ነበረ በፊት ስትጨርስ በየመስሪያ ቤቱ ትመደባለህ። መስሪያ ቤቶች ይህን ያህል የሰው ኃይል እንፈልጋለን ብለው በትምህርት ዘርፍ ያወጣሉ። ተመረቀህ ስትወጣ ሂድ እዛ መስሪያ ቤት ተብለህ ምናምን የምትላክበትም ጊዜ ነበርና አሁን ግን ስትመጣ ተስፋ ለማድረግ በጣም ከባድ ጊዜ ይመስለኛል። ይሄ ጊዜ ኢኮኖሚክ አንዳንድ በሌላም አስፔክቶችም ደግሞ ማለት ኦፖርቹኒቲዎች የሉም አይደለም እንደዛ። ግን ቴክኖሎጂ አንድ ያሳጣን ነገር ግን ይሄኛው የማህበራዊ የሆነውን መተሳሰር፣ መነጋገር፣ ንግግር ቢያንስ እንኳን ሀሳብህን ተናግረህ የምትሰማበት እና ተመሳሳይ እድሜ ላይ ያሉ ሰዎች የሚገናኙበት አሁን እንደ ኮንቴንት ክሪኤተር ሰው ፊት የሚታዩ ናቸው እነዚህ እና ሁሌ ፍጹም ናቸው ማለት ምንም አይጎልባቸውም። ሁሉ ነገር ማድረግ ይችላሉ። የሆነ ሰዓት ተነስተው የሆነ ነገር የሚገዙ ሰዎች ናቸው ሆኖ የሚታዩት። ግን እውነታው ግን እንደዚህ ደረጃ እስክደርስ ድረስ ውስጥህ የሆነ ክፍተት አለ ማለት ነው። የሚሰማ ሰው እና የሚያናግር ሰው የሚገኝበት ህይወት መምራት ያስፈልጋል ማለት የምናየው ማሳያ ይሄ ነው። በቃ የምታየው ነገር ሁሉ ልክ እንዳልሆነ ማሳያ ይሄ ነው እና ደግሞ ለውሳኔ አለመቸኮል ነው። እንግዲህ የቦኒ የቅርብ ሰዎች፣ ቤተሰቦች እንግዲህ በቲክቶክ ዓለም ያላችሁ አድናቂዎቿ በሙሉ ቤተሰቦቿ እና ለሁላችሁም የእሷ ሞት ሀዘናችሁ ለሆነ በሙሉ መጽናናትን ፈጣሪ ይስጥልን። እንግዲህ ከዳግም ሀዘን ይሰውረን። በተለይ ወጣቶች ሲሞቱ እኔ ስለ እውነት አዝናለሁ ማለት ከአቅማቸው በላይ በሆነ ችግር በጦርነት ሞተዋል ወጣቶቻችን። በተለያዩ አጋጣሚዎች በሚፈጠሩ ግርግሮች ምናምን በተለያዩ አጋጣሚ በትራንስፖርት መኪና አደጋም በምንም ግን ተነስቶ አንድ ወጣት ህይወትን አይቶ በቅቶት በጣም ተረድቷት አንገሽግሻው ልሙት ብሎ እጁ ላይ ህይወቱን ሲያሳርፍ ደግሞ በጣም ያስፈራል እና ትኩረት ይሰጠው። አምራች ኃይል ነው እያጣን ያለ ነው ለማለት ነው። እንግዲህ ማስተዋሉን ይስጠለውላችሁ። አቤት ቢዲያ አቤት